ሰላም ቃል ልጇ እንዳልሆነች ብሌን ነገረቻት። ብሌን እባክሽ ምንም የምንደብቂ ነገር እንዳይኖር በእናትሽ ይዤሻለሁ ንገሪኝ ብላ ሰላም ያዘቻት። ብሌንም ነገሮችን ሳታስቀር በዝርዝር አስረዳቻት። ምክንያቱም በእናቷ ስለያዘቻት። ብሌን በእናቷ አትደራደርም። ባሳደገቻት እናቷ ለእናቷ ልዩ ቦታና ልዩ ፍቅር አላት። ታዲያ ብሌን ይህን መንገሯ ጥፋት ነው እንዴ? ሁሉንም ነገር ቃል ያንቺ ልጅ እንዳልሆነችና ወንድምሽ እቤትሽ አስገባት፣ እሷ ያንቺን ገንዘብ ትወርሳ ለሱ ደግሞ ወስዳ እንድሰጥ ነው፣ በሱ ስም እንዲዞር ነው እንጂ ልጅሽ አይደለችም ቃል ብዬ ብነግራት ይቺ ሴትዮ ውሸታም ታደርገኛለች፣ እኔን መቼም እንዳታምነኝ ትሆናለች እያለች ለብቻዋ ማሰብ ያዘች። ብሌን አስተዋይ ከመሆኗ የተነሳ ብሌን ሰላምን ላለመረበሽ ብላ እኔ ልንገርሽ የነበረው ብር አበድሬልሽ ነበረ፣ ሌላ ነገር አይደለም አለቻት። ብሌን ግን በእናትሽ ምለሻል፣ ሌላ ነገር ፈልገሽ ልነገር ይፈልገሽ አሁን ሸወደሽ ከሆነ በእናትሽ ምለሽ እንደዚህ ካደረሽ በጣም ከባድ ነው አለቻት ሰላም። ብሌንም ይህን ነገር ብነግራት አሁን እናቴን ይገሉብኛል፣ እንዴት ብዬ ልንገራት? እኔ ይህን ነገር ልነግራት አልችልም። ባወቀችበት ሰዓት ታወቅ። እኔ እናቴን ባሸሸው ሰዓት እናቴን ከዚህ ሀገር ታወጣሁ በኋላ እንኳ ልነግራት እችላለሁ። አሁን ግን አለምንም መረጃም ልነግራት አልችልም። እንዴት አወሽ ብትለኝ ከየት ልላድ ነው አለች። ብሌን ውሳኔዋን ወሰነች። ከዚህ በኋላ ስለ ቃልም ሆነ ስለ ሰላም ልጅነት ወይም አለልጅነት ምንም ነገር አላወራም። የራሳቸው ጉዳይ የሆኑትን ይሆኑ፣ እኔ ብቻ እናቴ ሰላም ትሆንልኝ፣ ከዛ በኋላ ሌላው ነገር ብላ ወሰነች። ምክንያቱም እውነቷን ነው። አሁን ደጋግማ ስለ ሰላምና ስለ ቃል ብታወራ እናቷን ታስገድላለች። ሰላም ደግሞ ስለ ቃል እውነታ ታወቀች፣ ሰላም አትፋታም። ምርመራ ዲኤንኤ ምናምን እያለች ስለምትሄድ በኃይሉ ደግሞ እናቴን ይገልኛል ብላ ፈራች። ቃል ብሌን ዳግም በእሷ ፍቅር ተጠምዷል። ዳግም በብሌን ፍቅር ልቡ ፍስስ ብሎ እያለ ነው። አሁን ላይ ስቃይና መከራውን እያየ ነው። ዳግም ታዲያ ብሌን ትቀበለዋለች አትቀበለው የሚለውን እስኪ አብረን እኔ የዳግም ፍቅርስ እስከ መቼ ነው? እስከ ወዲያኛው ወይስ እስካሁን ብላችሁ ታምናላችሁ? ዳግምና ብሌን ከተፋቀሩ እንግዲህ የዳግምና የብሌን የእንጀራ እናት ትመስላለች። እኔ እንዳሰብኩት እንደዛ ነው። እናንተስ እንዴት አሰባችሁት? ውድና የተከበራችሁ የቻናሌ ቤተሰቦች ሀያት ዩቱብን ላይክ ሰብስክራይብ እያደረጋችሁ፣ በኃይሉ ግን እንዴት አይነት ጨካኝና አረመኔ ቢሆን ነው በገዛ እህቱ ላይ የሚጨክረው? የገዛ እህቱ እንድትሞት የሚፈልገው ለምንድን ነው? አይ አያችሁ፣ እኔ አንዳንድ ጊዜ በጣም ግርም የሚለኝ ነገር ምንድን ነው ህይወት ላይ ምስቁልቁል እንዲልና ህይወትክ አደጋ ላይ እንዲሆን ዋነኛው ምክንያቱ የራሴ ሰው የምትለው ከጎንክ ያለው ያ ሰው ብቻ ነው። ሌላ ሰው ርቆ አይመጣም። ለህይወትክ መበሰቋቋል፣ ለህይወትክ አደጋ ላይ መውደቅ ያው እዛው አጠገብክ ያለ ሰው መጥቶ ነው ያንተን ህይወት ምስቁልቁል የሚያደርገው። እንግዲህ አሁን ላይ ሰላም ምን አይነት ህይወት እንደምትኖር አይታችኋል። ቃል ቅጥፍጥፍ እያለች ቃል ቆንጅዬ ናት። ምን ነው አሁን ሴት ልጅ ናት። ምን ነው በሴት ልጅ ላይ ትጨክናለች? ሰላምንስ ለመግደል እስኪ ሰላምስ የመታትን ራሱ አሁን አላስታወሰችም። ሰላም ብታስታውስ ኖሮ እንዴት ነው የሚሆነው? እናት ይመታል እንዴ? ምንም ብትጠራ እሷ ግን ለመግደል የተዘጋጀች ናት። ችግር የለባትም። ለነገሩ ዋርስ ሁሉን ሰዓት የነበረች ናት። አሁን ብሌን ያለባት ነገር ምንድን ነው? ለሰላም ዋሸቻት።
በቃ ምንም አይደል፣ ብር እንድታበድሪኝ ፈልጌ ነው፣ ቸግሮኝ አለቻት። ሰላም ብር አውጥታ ሰጠቻት። ሂጂ ለእናቴ ሰጥተሻል አለቻት። ቃል ግን ከኩሽና ቆማ ጠብቃታለች። እናቴ ጋር ምን ነበር ያወራሽው? ምንም ነገር ስትላት ምንም አልተናገርኩም፣ ብር አበድርኝ አልኳት፣ አበደረችኝ። ይኸው ሲጀመር ይኸው ብሩ ልጅ ነው ወረወረችው። ቃል ልቅ ማረገችና ለአንቺ ስላስፈለገች ለእኛ ያስፈልገናል፣ አንቺ ጻድቅ ጻድቅ ያጫወትሻል ብላ ብሩን ለቃቅማ ወደ ቦታዋ ተመለሰች። እሷ ለመነች እንጂ ብሌን ሳትጠቀምበት ያው ቃል ወሰደችው ማለት ነው። አያችሁት? ቃል ገንዘብ ራሱ አጠቅም። የእውነት ነው የምላችሁ። የቃል መጨረሻ ምን ይሆን? የሰው ልጅ የዘራውን እንደሚያጭድ እርግጠኛ ነኝ። እናንተስ ምን አሰባችሁ? ነገሩ ግን ተጋልጦ አንድ ቀን ቃል የሰላም ልጅ አለመሆኗን ሰላም ያወቀች ቀን በኃይሉና ቃል ያወይልሁም መጨረሻቸው ኪሳራና አደገኛ ቦታ ላይ ነው የሚወርቀው። መጨረሻቸው በጣም የሚያሳዝን ህይወት የሚሆነው። ይሄ ዳግም እናቴ ገላሃን ነው ወይስ ወይ እናት እያለ በኃይሉ ይጠይቀዋል። በኃይሉ ግን በማሸነፍ ብዛት እሱ የቀጠቀጠ እዚህ ህግ ስርም እንዳይሄድ አስቀምጦታል። ደግሞ ይቻት አንዷም እሷም እንደዚሁ ትሆናለች ማለት ነው። ታዲያ በኃይሉ ጭካኔው ከእነሱ ብቻ ነው ብላችሁ ታስባላችሁ? ከብዙ ሰው ጭካኔነት ሞልቶታል። እናም አሁን ላይ ምን እንደሚያደርግም ባያውቅም ግን በኃይሉ መጨረሻው ይጋለጣል። መጨረሻው የተጋለጠ ግን ጉር የሚፈላው የበኃይሉ ጓደኛ በብሌን ፍቅር እንጣለው ብሏል። ብሌንን እያፈጠጠ እያየ ቁንጅናዋ ከፍቷትም ተበሳቅሏል። ግን የእሷ ቁንጅና ይለያል፣ ያበራል እያለ ደጋግሞ ለእህቱ ይነግራታል። እህቱም ደግሞ ደውይለት ስልክሽን ደውይለት ትላታለች። እሷም አልደውልም ማለች ብሌን። ብሌን እንግዲህ ምንድነው ያሰበችው? ህይወት ያበሰቋቁሏት እናቴን የሚያገተው እሱ ነው ዳግም ስለሆነ ከዚህ በኋላ ይህን ማየት አልችልም፣ አልፈልግም ነው የምትለው። ዳግም ሁሉም ነገር ታወቀበት። ታዲያ ምን ያደርግ? በመሀል እንቅልፍ ይዞኛል። ወደ ሀገሬ ልጆች አቦ ቪዲዮን ከወደዳችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። በመሀል እንቅልፍ እያያዘኝ ነው የሰራሁት ቪዲዮውን። አይ ዱንያ አሁንማ ምር ብሎኛል። ምር ሊሆነ አስጠላኝ። ህይወት ራሱ አስጠልታኝ ሆነች።